عبدالله وظيفة قرات صحاب جنة ذكرون واجر لاقرب كفصنا وزنا عندك النبي صحابوچن درو قداج لسطاچو بتلكت مكرو بالله زم جمرو يا مساقنو نققر جمرو እናንተ ሰዋቦቼ አድምጡኝ በርጋታ እንደ እስራኤሎቹ ከመሪም ልጅ እንደተጣሉት የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁን ምኞቴ እቅድ ፍላጎቴ ሰዋቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነቢዩም ስድስቱን ሰዋቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከነዚህ መካከል አብደላህ ወዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላህ ወዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽቆጠቆጠ ካባ አምሮ ሸልሎ አብደላህ ወዘይፋን ምናኛ ባላገር የአረብ ዘላን መስሎ ፊት ለፊት ተያዩ አብደላህ አልፈራም በመናኛ ልብሱ አንገቱን አልደፋም እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላህ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፈንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃ ተናነቀው ወረቀቱን ቀዶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላህ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላህ አልተገኘ ኪስራ ይዞ ሊያስረው ከልቦ ተመኘ አብደላህ አመለጠ ደርሶ ነቢዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይቦጫጭቀው ብለው ነቢዩ አዘኑ በአድራጎቱ በግነው ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ የመኑ በዛን ወታደሮች ልኮ ነቢዩን ለመያዝ ትእዛዙን አስታኮ መልእክቱን የያዙ ወታደሮች ደርሰው ነቢዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ ነቢዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሩ አሏቸው
ታዛዥ ወታደሮች በማግስቱ መጡ። ጠየቋቸው ዳግም እጆን ለኪስራ ይስጡ። ነቢዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም፣ በአላህ ፈቃድ ሞቷል። በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን። ነቢዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ እየገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ። ነቢም አስረዷቸው። መላእክተኞች ሄዱ ለበዛን ነገሩ። እሱም ወዲያው ላከ ሄደው እንዲያጣሩ። እውነት ነው ንጉሡ ኪስራ ሞቷል በቃ፣ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ። በዛን ሳያቅማማ ወዲያው ሙስሊም ሆነ። ድፍን ፋርስ እንዳለ ሰለማመነ። ከሂጅራ በኋላ በ19 ዓመት ጨቋኝ ቤዘንታይን ለመውጋት ሲዘመት አብደላው ዘይፋ ዘማች ነበር ታጥቆ፣ ተማረከ እንጂ በጠላት እጅ ወድቆ። ቤዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ። አብደላው ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ። ቤዘንታይን በምጸት አብደላን ጠየቀው፣ እስላምን ብትክድ ለቀሃለሁ አለው። ምን ሲደረግ አለ አብደላ በቆጣ፣ ዲኔን አልለውጥም የመጣው ቢመጣ። ገለሃለሁ አለው ንጉሡ በተራው። አብደላ ባሰበት ቅንጣትም ሳይፈራው፣ አብደላ ባሰበት ቅንጣትም ሳይፈራው። በመስቀል ላይ ሰግሎ ግራ ቀኝ ወጠረው፣ ጦር አስወረወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው። ሙስሊሙ አብደላ አምርሮ ጨከነ፣ እንዳራስ ነብር ማን ደፍሮኝ ባይሆነ። ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስጥዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩት አላቸው። አቤት የአላህ ሥራ ያጨካከናቸው። ከተቱት ከዘይቱ ከተፍለቀለቀው፣ አጥንትና ስጋው በአፍታ ተላቀው። ተንሳፈፈ ወጣ ከዘይቱ በላይ። እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ። አብደላ ግን ባሰ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት። እምባው ዘርግፍ አለ ሳያስብ አምልጦት። ደስ አለው ንጉሡ ተስፋ ቆርጧል ብሎ፣ እስላምን ካዳለው ያዘነለት መስሎ። አሻፈረኝ ያለ አብደላ መራሩ እያንገበገበው ሙስሊም መደፈሩ። እስላምን አልክድም በማለት መለሰ፣ ሲቃ እያነቀው እሱ እየታመሰ። ንጉሡ እያሾፈ ለምን ታለቅሳለ? እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላ በምጸት ያለ አንዳች ፍርሃት ያለምንም ጸጸት። ያስለቀሰኝ ነገር ይህን ስቃይ ስቀበል፣ አንድ ነፍስ ባልኖረኝ እስላምን በወክል። ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል። ስልተመኘው እንጂ አይደለም ፈርቼ፣ ለነቢ ታመኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው፣ ንጉሡ ተረታ ወኔው ራደ ከዳው። ንጉሡ ተረታ ወኔው ራደ ከዳው። ድፍረቱን ጽናቱን በጣም አደነቀ። ድርጊቱ አሳፈረው ፈራ ተጨነቀ። ሐሳቡን ሰብስቦ እንዲህ ሲል ጠየቀው፣ በጎ ምላሽ ስጠኝ ለምትጠየቀው። ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ።